ሰላም ጤና ይስጥልኝ። በኢትዮጵያ ምድር ላይ ያላችሁ የኢትዮጵያ ገነት ቤተክርስቲያን አባላትና ከኢትዮጵያ ውጭ ያላችሁ እንዲሁም የኢትዮጵያ ገነት ቤተክርስቲያን ወዳጆች ያላችሁበት የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። እኔ መጋቢ ዘካርያስ ንጉሴ እባላለሁ። በኢትዮጵያ ገነት ብሔራዊ ጽሕፈት ቤት የሚሽን መምሪያ ኃላፊ ነኝ። ይሄ ጥር ወር እንደሚታወቀው የሚሽን ወር ነው። ባለፉት አመታቶች ይተገበር እንደነበረ ይሄ ወር የሚሽን ወር ነው። በዚህ የሚሽን ወር ስላልተደረሱ ማህበረሰቦች የምናስብበት፣ ላልተደረሱ ማህበረሰቦች የምንጸልይበት፣ ወዳልተደረሱ ማህበረሰቦች ሚሽነሪዎችን የምንልክበት፣ ቤተክርስቲያንን የምንተክልበት ነው። ያልተደረሱ ማህበረሰቦች ያልተደረሱት ስላልተደረሱ ማህበረሰቦች ስለማናውቅ ነው ይባላል። እንደዚሁ ደግሞ ስለማንጸልይላቸውና የራእያችን አካል ስላላደረግናቸው እንደሆነ ይነገራል። ያልተደረሱ ማህበረሰቦች ማለት ከ2% በታች የወንጌላውያን አማኞች ቁጥር ያለባቸው ናቸው። እነዚህ ከ2% በታች የወንጌላውያን አማኞች ቁጥር ያለባቸው ማህበረሰቦች ወደ እነሱ ሚሽነሪዎችን ካላክን፣ ቤተክርስቲያን ተካዮችን ካላክን ማህበረሰቡን መድረስ እንደማይቻል ይታመናል። 2% እና ከ2% በላይ ግን የወንጌላውያን አማኞች ቁጥር ያለባቸው እንደተደረሱ ይቆጠራሉ። ከ2% በላይ የወንጌላውያን አማኞች ቁጥር ያለባቸው ራሳቸው በራሳቸው ማህበረሰባቸውን መድረስ ይችላሉ ተብሎ ሲታመን፣ ከ2% በታች ግን ያሉ አማኞች ያሉበት አማኞቹ ቁጥራቸው ጥቂት ስለሆነ ማህበረሰባቸውን ሊደርሱ ስለማይችሉ ሊታገዙ ወደ እነሱ ሚሽነሪዎችን መላክ አስፈላጊ እንደሆነ ይነገራል። በኢትዮጵያ ውስጥ ከ27 በላይ ያልተደረሱ በወንጌል ያልተደረሱ ማህበረሰቦች አሉ። ለምሳሌ የአፋር ህዝብ አልተደረሰም። የሶማሌ ህዝብ አልተደረሰም። እንድትጸልዩ ነው እነዚህን ሐሳቦች የምናገረው። ከነዚህ ለአንድ ማህበረሰብ ብትጸልዩ ትልቅ ሚና ጸሎታችሁ ይኖረዋል። የሐረርጌ ኦሮሞ ህዝብ አልተደረሰም። የጅማ ኦሮሞ ህዝብ አልተደረሰም። የከረዩ ኦሮሞ ህዝብ አልተደረሰም። የሐመር በና ህዝብ አልተደረሰም። የዳሰነች ህዝብ አልተደረሰም። የሱርሚ ህዝብ አልተደረሰም። የቤንሻንጉል ህዝብ አልተደረሰም። የካሮ ህዝብ አልተደረሰም። የቀቤና ህዝብ አልተደረሰም። የስልጤ ህዝብ አልተደረሰም። የጫራ ህዝብ አልተደረሰም። የናኦ ህዝብ አልተደረሰም። የአርቦሬ ህዝብ አልተደረሰም። የጸማይ ህዝብ አልተደረሰም። የኤጆ ኦሮሞ ህዝብ አልተደረሰም። የዘይሌ ዘጉላላ ህዝብ አልተደረሰም። የቦረና ህዝብ አልተደረሰም። የሐረሪ ህዝብ አልተደረሱም። የአርጎባ ህዝቦች አልተደረሱም። የአላባ ህዝብ አልተደረሱም። የትግሬ ህዝብ አልተደረሰም። የአማራ ህዝብ አልተደረሰም። የአገው ህዝብ አልተደረሰም። እኔና ቤተሰቤ በኢትዮጵያ ካሉ ከነዚህ ከገለጽኳቸው ካልተደረሱ ማህበረሰቦች በቋሚነት ለአገው ህዝብ እንጸልያለን። ከሀገራችን ውጪ ደግሞ ካልተደረሱ ምድሮች መካከል ለሞሮኮ ሀገር እንጸልያለን በወንጌል እንዲደረሱ። በዙሪያችን ያሉ ጎረቤት ሀገሮቻችን በአፍሪካ ቀንድ ያሉ ያልተደረሱ እንደሆኑ እናውቃለን። ለኤርትራ ህዝብ መጸለይ አለብን። ለጅቡቲ መጸለይ አለብን። ለሶማሌ መጸለይ አለብን። እንዲሁ ለሱዳን መጸለይ አለብን። ለደቡብ ሱዳን መጸለይ አለብን። በሰሜን አፍሪካ ላሉ ለግብፅ፣ ለሊቢያ፣ ለቱኒዚያ መጸለይ አለብን። ለአልጄሪያ መጸለይ አለብን። ስለዚህ በዚህ ጊዜ በሀገራችን ሚሽነሪ ለማሰማራት አጥቢያ ቤተክርስቲያኖቻችን፣ ክልሎቻችን እንድትነሱ ላበረታታ እወዳለሁ። ይሄ ሸክም ደግሞ በልባቸው የሚያድር ይህንን የምትሰሙ ቅዱሳን የሚሽነሪ ወራዊ ቀለብ በመቻል እንደ ቤተሰብ እንደ ግላችሁ ማሰማራት የምትችሉበት እድል እንዳለ ለመግለጽ እወዳለሁ። ስለዚህ ላልተደረሱ ማህበረሰቦች ስንጸልይ እንዲደረሱ የራእያችን አካል እናረጋቸዋለን። ሚስዮናውያንን እናሰማራለን። ስላልተደረሱ ማህበረሰቦች ማወቅ እንዲደረሱ ያደርጋል። የመጨረሻው ጥር 24 እሁድ የሚሽን ቀን ነው። በዚህ የሚሽን ቀን
ባለፉት ዓመታት ሲደረግ እንደነበረ ልዩ ስጦታ ለሚሽን እንሰበስባለን። ስለዚህ በዛ ቀን የፍቅር ስጦታችሁን እንድትሰጡ፣ ለሚሽን አገልግሎት የወንጌል እግር እንድትሆኑ፣ ለወንጌል እጃችሁን እንድትዘረጉ ላበረታታችሁ እወዳለሁ። እስካሁን ድረስ በእነዚህ ባለፉት ዓመታት ከዚህ የወንጌል ሥራ ጋር ስለቆማችሁ ታላቁን ተልእኮ በማሳካት ውስጥ ድርሻ ስለወሰዳችሁ እግዚአብሔር ይባርካችሁ ማለት እወዳለሁ። እግዚአብሔር ይባርካችሁ። እግዚአብሔር ቃል ግን ነዋሪ ነው። ጌታችን ተናግር ያደርጋል